የውስጥ ምንጮች ኢሳያስ የማምሻ ዕድሜያቸው እንደ ኒኮላስ ማዱሮ ከመሆን ይድን ዘንድ ለነጩ ቤተ መንግሥት ሰዎች በኤርትራ የሚገኙ ውድ ማዕድናትን በስጦታነት ለመቸር ሐሳብ አቅርበዋል የሚል ሚስጥር ካሾለኩ ሰነባብተዋል። አሜሪካም በፕሬዝዳንቷ ልዩ አማካሪ በኩል ኤርትራ ጋር ሚስጥራዊ ግንኙነት እያደረገች ነው በሚል ታማኝ መገናኛ ብዙሃን ሳይቀር ዘግበዋል። የፈረንሳዩ አፍሪካ ሪፖርት ይህንን መረጃ ይፋ ካደረጉ ታማኝ የዜና ምንጮች መካከል ይገኝበታል። ሆኖም በመካከለኛው ምስራቅና አፍሪካ የዶናልድ ትራምፕ ልዩ መልእክተኛ ማሳድ ቡሎስ ጭምጭምታዎቹን ከስር ከስር እየተከታተሉ ማስተባበላቸውን ቀጥለውበታል። ለመሆኑ በአዛውንቱ መሪ ኢሳያስ አፈወርቂና በአሜሪካ መሃል ምን እየተከናወነ ነው? የዕለቱ መረጃ ቅኝታችን በዝርዝር ይመለከተዋል። የሸረሪናው ውጊያ ለምን አልተሳካም? በህወሓት ቤት እየቀረበ የሚገኘው ማስተባበያና ትንታኔም በወፍ በረር ይቃኛል። ጤና ይስጥልን ውድ ቤተሰቦቻችን፣ የዕለቱ መረጃ ቅኝታችን እነዚህን አበይት ነጥቦች በዝርዝር ይመለከታል። የዘወትር አክብሮታዊ ግብዣችን እያደመጣችሁን አብራችሁን እንድትቆዩ ነው። ወደ ዝርዝር ጉዳያችን እናምራችሁ። የአሜሪካና የኤርትራ ግንኙነት ወደ አዲስ ምዕራፍ ሊሸጋገር ይችላል የሚሉ መረጃዎች እንዲሁም የፖለቲካ መላምቶች በቅርቡ በስፋት መሰራጨታቸው በጉዳዩ ዙሪያ ከጀርባ ምን እየተከናወነ ነው የሚሉ ጥርጣሬዎች እንዲነሱ አዲስ ውይይት አስነስቷል። በእነዚህ ሪፖርቶች መሰረት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ዋይት ሀውስ በኤርትራ ላይ የጣለውን ማዕቀብ እንዲያለዝብ፣ በምላሹ ሀገሪቱ ያላትን ብርቅዬና ስትራቴጂያዊ ማዕድናትን ለአሜሪካ ለማቅረብ እቅድ አላቸው የሚል መረጃም ሲወጣ ሰነባብቷል። ከዚህም ጋር ተያይዞ በአሜሪካው ፕሬዝዳንት ልዩ አማካሪ ለአፍሪካ በኩል ዋሽንግተንና አስመራ በይፋ ያልታወቀ ዲፕሎማሲያዊ ግንኙነት እያካሄዱ መሆናቸውን የሚጠቁሙ ወሬዎችም ሲሰራጩ ነበር የቆዩት። ይሁን እንጂ እስካሁን ድረስ የአሜሪካም ሆነ የኤርትራ መንግስታት እነዚህን ሚስጥራዊ ግንኙነቶች ይፋ ሳያደርጉ ቆይተዋል። የትራምፕ ሰፊው የቤተሰብ አባል ወይንም አማች የሆኑት መልእክተኛቸው ማሳድ ቡሎስ ግን ይህንን መረጃ በቀላሉ ማለፍ የፈለጉ አልመሰሉም። የፕሬዝዳንት ትራምፕ ከፍተኛ አማካሪ ማሳድ ቡሎስ አሜሪካ አንድ የአፍሪካ ቀንድ ሀገርን በተመለከተ ከኤርትራ ጋር ድርድር እያደረገች ወይም ሚስጥራዊ ስምምነት ላይ ለመድረስ እየሞከረች ነው መባሉን በይፋ አስተባብለዋል። የአሜሪካው ፕሬዝዳንት የአረብና የአፍሪካ ጉዳዮች ከፍተኛ አማካሪ ማሳድ ቡሎስ በኤክስ የማህበራዊ ትስስር ገጻቸው ላይ ባሰፈሩ ጽሑፍ አሜሪካ ከኤርትራ ጋር በመሆን በየትኛውም የቀጠናው ሀገር ላይ እንደማታሴር ገልጸዋል። አማካሪው እንዳሉት አሜሪካ ከአንድ የቀጠናው ሀገር በተቃራኒ ከኤርትራ ጋር ድርድር እያደረገች ነው ወይም ሚስጥራዊ ስምምነት ለመድረስ እያሰበች ነው መባሉ ፍጹም ሐሰት ነው በማለት አስፍረዋል። ማሳድ ቡሎስ በኤክስ ጽሑፋቸው ላይ አሜሪካ ከኤርትራ ጋር ግንኙነት እያደረገች መሆኑን በተመለከተ ሐሳቡ ከማን እንደተሰነዘረና የቀጠናው ሀገር የተባለው ማን እንደሆነ በስም አልጠቀሱም። ጨምሮም እንዲህ ያለ ስምምነት አለመኖሩንና ይህንንም በተመለከተ ንግግር እየተደረገ አለመሆኑን ገልጸው የአሜሪካ ዲፕሎማሲያዊ ግንኙነቶች ዓላማ በአፍሪካ ቀንድ ዘላቂ ሰላም እንዲሰፍን ማድረግ ነው ብለዋል። ጨምሮም ስምምነቶችን ወይም ሌሎች ክስተቶችን በተመለከተ የሚቀርቡ ሐሰተኛና አሳሳች መግለጫዎች፣ ስምን የሚያጠፉ ግምቶችና መሰረት የሌላቸው ክሶች በቅን ልቦና የሚደረጉ የዲፕሎማሲያዊ ግንኙነቶችን በማዛባት ዘላቂ ሰላምን የማስፈን ተስፋን አደጋ ላይ ይጥላሉ በማለት ወቅሰዋል። መንግስታቸው ለአፍሪካ ቀንድ ሰላም ከግብጽ ከኤርትራና ከኢትዮጵያ ጋር ዲፕሎማሲያዊ ግንኙነትን መከተሉ እንደሚቀጥል የጠቀሱት ቡሎስ የሀገራቸው ዋነኛ ትኩረት የቀጠናው ዘላቂ ሰላም መሆኑን አመልክተዋል። የፕሬዝዳንት ዶናልድ ትራምፕ ከፍተኛ አማካሪ እንዲህ ያለውን ማስተባበያ በማህበራዊ ሚዲያ ላይ ሲጽፉም ባለፉት 2 ሳምንታት ውስጥ ይህ ለሁለተኛ ጊዜ ነው። የአሜሪካው ከፍተኛ ዲፕሎማት ከ2 ሳምንት በፊት ካይሮ ውስጥ ከኢትዮጵያ አንጻር የጋራ ትብብር ከመሰረቱት ከግብጽ ከኤርትራና ከሶማሊያ የውጭ ጉዳይ ሚኒስትሮች ጋር ውይይት ካደረጉ በኋላ ውይይታቸው ጸረ ኢትዮጵያ ዓላማ እንዳልነበረው አሳውቀው ነበር። አሁንም ባለስልጣኑ አይጥቀሱት እንጂ አሜሪካ ከቀጠናው ሀገራት አንዷን በተመለከተ ከኤርትራ ጋር ንግግር ወይም ሚስጥራዊ ግንኙነት እያደረገች ነው ሊባል የሚችለው ግንኙነታቸው ተበላሽቶ ወደ ግጭት ሊያመራ ይችላል ከተባለው ከኢትዮጵያ አንጻር ሊሆን እንደሚችል ይገመታል። የአሜሪካው ፕሬዝዳንት የአረብና የአፍሪካ ጉዳዮች ከፍተኛ አማካሪው ማሳድ ቡሎስ ካይሮ ውስጥ ውይይት ካደረጉ በኋላ ባለፈው ሳምንት በኤክስ ገጻቸው ላይ ባሰፈሩ ጽሑፍ ከሀገራቱ የውጭ ጉዳይ ሚኒስትሮች ጋር ያደረጉት ንግግር ተገቢ ያልሆነ ገጽታ ተሰጥቶት ተዘግቧል ሲሉ ተቃውመዋል። ከኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳልህ፣ ከግብጽ የውጭ ጉዳይ ሚኒስትር ባደር
አብደላቲ እንዲሁም ከሶማሊያ የውጭ ጉዳይ ሚኒስትር አብዲ ሰላም አብዲ አሊ ጋር ካይሮ ውስጥ በተናጠል የተገናኙት ከፍተኛ አማካሪው ስለ አፍሪካ ቀንድ ሰላም፣ ደህንነትና መረጋጋት መነጋገራቸውን በወቅቱ ገልጸው ነበረ። በዚያው ወቅት የግብፅና የኤርትራ የውጭ ጉዳይ ሚኒስትሮች ካይሮ ላይ ከተገናኙ በኋላ የቀይ ባህር ደህንነትና አስተዳደር የሚመለከተው የጠረፉን አገራት ብቻ እንደሆነ በመግለጽ ኢትዮጵያ ካነሳችው የባህር በር የማግኘት ጥያቄ አንጻር አቋማቸውን አሳውቀው ነበረ። ከኢትዮጵያ ጋር በታላቁ ህዳሴ ግድብ ምክንያት የምትወዛገበው ግብፅ፣ የኢትዮጵያ የወደብ ጥያቄ ስጋት የፈጠረባት ኤርትራና ኢትዮጵያ ከሶማሊላንድ ጋር የመግባቢያ ስምምነት ከደረሰች በኋላ ውዝግብ ውስጥ ገብታ የነበረችው ሶማሊያ ከ2 ዓመት በፊት የጋራ ትብብር ፈጥረው እንደነበር ይታወሳል። የሶስቱ ሀገራት የውጭ ጉዳይ ሚኒስትሮች ካይሮ ላይ መገናኘታቸውን ተከትሎም የአሜሪካው ከፍተኛ ዲፕሎማት ማሳድ ቡሎስ ከሚኒስትሮቹ ጋር መገናኘታቸውን በመጥቀስ ውይይቱ ከኢትዮጵያ በተቃራኒ የተደረገ መሆኑን የሚያመለክቱ ዘገባዎች ተሰምተዋል። ነገር ግን የፕሬዝዳንት ትራምፕ ከፍተኛ አማካሪ በኤክስ ገጻቸው ላይ በሰጡት ምላሽ ዘገባዎቹን ሐሰተኛና አሳሳች በማለት የአሜሪካን ዲፕሎማሲ ተገቢ ባልሆነ ሁኔታ አቅርበዋል ብለዋል። ዘገባዎቹም አሜሪካ በአፍሪካ ቀንድ ጸረ ኢትዮጵያ ትብብርን ለመደገፍ ሙከራ እንደምታደርግ ተደርጎ መቅረባቸው የተዛባ መሆኑን በመግለጽ ይህም ትክክል ያልሆነና አላስፈላጊ ማጋጋል ነው በማለት ወቅሰዋል። የአሜሪካ መንግስት የአፍሪካና የአረብ ጉዳዮች ከፍተኛ አማካሪው ጨምሮም ሀገራቸው ከኢትዮጵያና በአፍሪካ ቀንድ እንዲሁም በቀይ ባህር ቀጠና ከሚገኙ ሁሉም ሀገራት ጋር በጋራ ጉዳዮች ላይ እንደምትሰራ ገልጸዋል። በዚህም ከአንድ የቀጠናው ሀገር ጋር የሚደረግ ግንኙነት ከሌላው ሀገር ጋር መቃረን ማለት እንዳልሆነ የጠቀሱት ማሳድ ቡሎስ የአሜሪካ ዲፕሎማሲ ተቀናቃኝ ቡድኖችን መፍጠር ወይም ልዩነቶችን ማስፋት ሳይሆን ግጭቶችን በማስወገድ ዘላቂ ሰላምና መረጋጋት ለመፍጠር በገንቢ ሁኔታ መስራት ነው ብለዋል። የአሜሪካው ከፍተኛ ዲፕሎማት ከግብፅ፣ ኤርትራና ሶማሊያ የውጭ ጉዳይ ሚኒስትሮች ጋር ከተገናኙ በኋላ ሐምሌ 12 2018 ዓ.ም በኤክስ ገጻቸው ባሰፈሩት መልእክት ከባለስልጣናቱ ጋር ያደረጉትን ውይይት ፍሬያማ ብለውታል። የኢትዮጵያ የባህር በር የማግኘት ፍላጎት ይፋ መሆንን ተከትሎ ሁለቱ ሀገራት ቀይ ባህር ከዳርቻው ሀገራት ብሔራዊ ደህንነት ጋር ቀጥተኛ ትስስር አለው በማለት የቀይ ባህር አጎራባች ያልሆነ አካል ቀይ ባህርን በሚመለከቱ ጉዳዮች መግባት የለበትም ማለታቸው ይታወሳል። ኢትዮጵያ የባህር በር ፍላጎቷን ይፋ ካደረገች በኋላ ግብፅ ከበባ በሚመስል መልኩ እየተንቀሳቀሰች ነው ሲል የኢትዮጵያ የውጭ ጉዳይ ሚኒስቴር በይፋ መግለጹ ይታወቃል። ግብፅ፣ ኤርትራና ሶማሊያ ከ2 ዓመት በፊት የጋራ ትብብር አስመራ ላይ የመሰረቱ ሲሆን በወቅቱ ግብፅ ኢትዮጵያ በገነባችው የህዳሴ ግድብ፣ ኤርትራ ኢትዮጵያ በነሳችው የባህር በር ጥያቄ እንዲሁም ሶማሊያ ኢትዮጵያ ከሶማሊላንድ ጋር በፈረመችው የመግባቢያ ሰነድ ምክንያት ተቃቅረው ነበረ። የመረጃ ቅኝታችን እንደቀጠለ ነው። የሸረሪናው ውጊያ ለምን አልተሳካም? በህወሓት አቀንቃኝ ሚዲያዎች እየቀረበ ያለው ማብራሪያና የፖለቲካ ትንታኔ። በኢትዮ ሱዳን ድንበር በሸረሪና አካባቢ ባለፈው ቅዳሜ የተካሄደው ውጊያ ከተጠናቀቀ በኋላ በውጊያው ውጤት ዙሪያ የተለያዩ ክርክሮችና የሴራ ንድፈ ሐሳቦች በስፋት እየተሰራጩ ይገኛሉ። በተለይም ከህወሓት ጋር ቅርበት አላቸው ተብለው በሚታወቁ የሚዲያ መድረኮችና የማህበራዊ ትስስር ገጾች የውጊያውን ውጤት ለማስረዳት የተለያዩ ማብራሪያዎች እየቀረቡ ነው። በእነዚህ ማብራሪያዎች ውስጥ ትኩረት የሳበው ከህወሓት ጋር ቅርበት አለው ተብሎ የሚጠቀሰው ዩቲዩበር ስታሊን ገብረስላሴ ያቀረበው አስተያየት ነው። ስታሊን በማህበራዊ ትስስር ገጹ ላይ የሸረሪናው ዘመቻ ያልተሳካው በኢትዮጵያ መከላከል ኃይል በኩል ውጊያውን የመሩት አዛዦች የትግራይ ተወላጆች በመሆናቸውን የሚል አነጋጋሪ ሐሳብን አቅርቧል። ከነዚህም መካከል የምዕራብ እዝ አዛዡን ሜጀር ጀነራል አማረ ባህታንና ሌሎችንም ስሞች ጠቃቅሷል። ሁነቱን በቅርበት የሚከታተሉ ወገኖች እንደሚገልጹት በትጥቅ ግጭቶች ወቅት ከወታደራዊ ሽንፈት በኋላ የውጊያውን ውጤት በውጫዊ ምክንያቶች ወይንም በማንነት ፖለቲካ ለማብራራት የሚደረጉ ሙከራዎች ያልተለመዱ አዲስ ክስተቶች አይደሉም። እንዲህ ያሉ ትርክቶች በአብዛኛው የተሸነፈውን ወይንም በአውደ ውጊያ ድል ያልቀናውን ኃይል መንፈስ ለማረጋጋት፣ ድክመት ያሳየውን አመራር ኃላፊነት እንዳይወስድ ለማለባበስ ወይም የውስጥ መከፋፈልን ለመቀነስ ይጠቅማሉ በሚል ታስቦባቸው የሚሰራጩ መረጃዎች ናቸው ብለዋል። በተመሳሳይ ጊዜ የውጊያውን ውጤት በወታደራዊ አዛዦች ብሔር ማንነት ብቻ ለማሳበብ የሚደረግ ሙከራ የጦር ዕቅድ፣ የመረጃ ስራ፣ የሎጂስቲክስ አቅም፣ የአየር ኃይል ድጋፍና ሌሎች ወታደራዊ ሁኔታዎች በውጊያ ውጤት ላይ ያላቸውን ሚና በቀላሉ ግምት ውስጥ የማያስገባ መሆኑንም ተንታኞች ያመላክታሉ። በመሆኑም የሸረሪናውን ውጊያ ተከትሎ እየተሰራጩ ያሉ ትርክቶችና ክሶች በገለልተኛ ማስረጃ እስኪደገፉ ድረስ እንደ የፖለቲካ አቋም ወይም አስተያየት እንጂ መሬት ላይ የሚታዩ እውነታዎች ተደርገው ሊወሰዱ እንደማይገባ
ታዛቢዎች ሞግተዋል። በሌላ በኩል የቀድሞ የህወሓት ከፍተኛ አመራርና በአሁኑ ወቅት የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ የሆኑት ጌታቸው ረዳ በሸረሪና የተካሄደውን ውጊያ አስመልክቶ በህወሓት ደጋፊ ሚዲያዎች በኩል ከሚቀርበው ሰበብ የተለየ ሀሳብ መሰንዘራቸው አይዘነጋም። ጌታቸው እንደገለጹት ውጊያው የተጀመረው ወደ ሁመራ ለመግባትና ምዕራብ ትግራይን ለመቆጣጠር በማሰብ በህወሓት ኃይሎች የመጀመሪያው ተኩስ ከተከፈተ በኋላ ነው። በመሆኑም የውጊያውን መነሻ በተመለከተ ከህወሓት በኩል የሚቀርቡ ማብራሪያዎች ከእውነታው የራቁ ናቸው ሲሉ ተችተዋል። ዛሬ በሳተላይት ምስሎች የውጊያውን አቅጣጫና የኃይሎችን እንቅስቃሴ ማየት የሚቻልበት ዘመን ነው። ከፕሮፓጋንዳ ይልቅ መረጃን መመልከት ይገባል ሲሉም ነበር የገለጹት። የሸረሪናውን ውጊያ ተከትሎ ከወደ ወልቃይት በኩል አነጋጋሪ መረጃዎች ታዲያ ቀጥለዋል። ለአብነት ያክል ለ5 ዓመታት ያህል ሸረሪና ተከማችቶ የነበረ መሳሪያና ተተኳሽ በመከላከያ እጅ ውስጥ ገብቷል ተብሏል። በዚህ ጦርነት ከተሳተፉ ኃይሎች መካከልም በጀነራል አብዱል ፈታህ አልቡርሃን የሚመራው የሱዳን ጦር ሰራዊት 1 ክፍለ ጦር፣ የህወሓት አርሚ 13 ሁሉምና አርሚ 7 2 ክፍለ ጦሮች ይገኙበታል ነው የተባለው። ከዚህ ባለፈም ሸረሪና እስከ ገዳሪፍ ድንበር ማለትም አልፋሻጋ ሙሉ በሙሉ በመከላከያ ቁጥጥር ስር ገብቷል ተብሏል። 1 ኮሎኔል በመከላከያ መማረኩ፣ 2 የኮር አዛዦች መገደላቸውና የአርሚ 13 ምክትል አዛዥ ለኦፕሬሽናል መገደላቸው ነው የተነገረው። ውድ የሸገር ታይምስ ቤተሰቦች የሰዓቱ የመረጃ ቅኝታችን አበቃ። ስለተከታተላችሁን ከልብ አመሰገንን። በያላችሁበት ሰናይ ጊዜን ተመኘን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።